በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 24 ቀን በቅድስት ቤተ ክርስቲያን አስተምህሮ በታላቅ በዓል በታላቅ ድምቀት ከሚከበሩ ታላላቅ በዓላት መካከል አንዱ ነው። ይህም ደግሞ መነሻውና ዋናው ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናታችን እመቤታችን ቅድስት ድንግል ማርያም አረጋዊ ቅዱስ ዮሴፍና ቅድስት ሰሎሜ ከምድረ እስራኤል ተነስተው ግብጽ የገቡበት የደረሱበት ዕለት ነው። ስለዚህ ይህንን ምክንያት በማድረግ እንደሚከተለው ታሪኩን በዝርዝር አቅርበነዋል። እስከ መጨረሻው ድረስ እንድትከታተሉ በአክብሮት እንጋብዛለን። የጌታችን ስደት ታሪኩ የሚጀምረው በይሁዳ ምድር ነው። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ሰብአ ሰገል ሊሰግዱለት መጡ። ነገር ግን ክፉ ንጉሥ በዘመኑ የነበረው ሄሮድስ ሰብአ ሰገል የአይሁድ ንጉሥ ወዴት ነውን? ልንሰግድለት መጥተናል ብለው በጠየቁት ጊዜ መንግስቴን ይቀማኛል በሚል ምቀኝነት የተወለደውን ሕፃን ማለትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሊገድለው አሰበ። በዚህ ጊዜ የእግዚአብሔር መልአክ ለቅዱስ ዮሴፍ በሕልም ተገልጦ እንዲህ አለው፣ ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብጽ ሽሽ። ሄሮድስ ሕፃኑን ሊገድለው ይፈልገዋልና እኔ እስከ ነግርህ ድረስ በዚያ ተቀመጥ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ። ጻድቁ ቅዱስ ዮሴፍም በሌሊት ተነስቶ ሕፃኑንና እናቱን ድንግል ማርያምን እንዲሁም ቅድስት ሰሎሜን ይዞ ወደ ግብጽ ረጅም የፈተና መንገድ ጉዞ ጀመረ። ስደቱም በበረሃ ነበርና ቀን ቀን የሚተኮስ የበረሃ ሐሩር፣ ሌሊት ሌሊት ደግሞ የሚቀጠቀጠው ብርድና ውርጭ እየተፈራረቀባቸው በረሃብና በጥም እየተሰቃዩ ባልታወቁና አስፈሪ በሆኑ መንገዶች ተጓዙ። በመጨረሻም በመጽሐፈ ስንክሳር ተመዝግቦ እንደሚገኘው የዓለም መድኃኒት የሆነው የ2 ዓመቱ ሕፃን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር በዚህች ዕለት ማለትም በግንቦት 24 ቀን ግብጽ ምድር ደረሰ። ይህም ዕለት በዓተ ግብጽ ተብሎ ይጠራል። ጌታችን ወደ ግብጽ የሄደው ስለምንድን ነው ቢሉ በዋናነት በሁለት ምክንያቶች ነው። አንደኛው የሥጋዊውን እውነተኝነት ለማረጋገጥ እርሱ እንደኛ እውነተኛ ሥጋን የለበሰ ሰው መሆኑንና ስደቱን በተአምር ሳይሆን በሰውኛ ሥርዓት በመጓዝ ምትሃት አለመሆኑን ለማሳየት፣ ሁለተኛ ግብጽን ለመባረክ። አስቀድሞ በትንቢተ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ላይ ተጭኖ ወደ ግብጽ ይመጣል የተባለው ትንቢት ይፈጸም ዘንድና በዚያ የነበሩትን ጣዖታት ለመሰባበር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወደ ግብጽ ተሰዷል። በስደቱም ወራት በግብጽ ምድር በተለያዩ ከተሞች ከተዘዋወሩ በኋላ በደብረ ቁስቋም 6 ወር ከ10 ቀን ተቀምጠዋል። ይሁንና ስደታቸው በግብጽ ብቻ አላበቃም። በቅዱስ መጽሐፍም ባይጻፍም ከቅድስት ቤተ ክርስቲያናችን ትውፊትና በተአምረ ማርያም መሰረት እመቤታችንና ልጇ ወደ ኢትዮጵያ መጥተው አገራችንን ባርከዋል። እንደ ዋልድባ፣ ታቦተ ጽዮን፣ ላሊበላና ቁስቋም ያሉ ቦታዎችን ረግጠውና ቀድሰው አልፈዋል። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን የስደት ታሪክ ለየት ባለ መንፈሳዊ ፍቅርና ትጋት የምታከብረው። የጌታችን ስደት ለ3 ዓመት ከ6 ወር በስደት ከቆዩ በኋላ ክፉ ንጉሥ ሄሮድስ በክፉ አሟሟት ሞተ። የጌታም መልአክ በድጋሚ ለዮሴፍ ታይቶ የሕፃኑን ነፍስ የሚሹት ሞተዋልና ተነስተ ወደ እስራኤል ምድር ተመለስ አለው። እነርሱም በታላቅ ደስታ ወደ አገራቸው ተመለሱ። ዛሬ ግንቦት 24 ቀን ይህ ታላቅ ታሪክ በታላቅ መንፈሳዊ ሥነ ሥርዓት ይከበራል። በዓሉ በድምቀት ከሚከበርባቸው ደብራት መካከል አንዱ የደብረ ናዝሬት ቅዱስ ዮሴፍ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን የሚገኘው በሳሪስ አካባቢ ወይም ከሳሪስ አቦ ወደ ቦሌ ሚካኤል በሚወስደው የውጭ ቀለበት መንገድ ላይ ነው። እንግዲህ በአዲስ አበባ የሚገኘው ይህ የደብረ ናዝሬት ቅዱስ ዮሴፍ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ለየት ያለ አስደናቂ ስፍራ ካላቸው ጥቂት አብያተ ክርስቲያናት አንዱ ነው። በሀገራችን ለአረጋዊ ለጻድቁ ቅዱስ ዮሴፍ ወይም የጌታችን አሳዳጊ ተለይተው ከተሰየሙ በጣም ጥቂት ኦርቶዶክሳውያን አብያተ ክርስቲያን መካከል አንዱ በመሆኑ ይታወቃል።
ውድ ተመልካቾቻችን የቅድስት ድንግል ማርያምና የልጇ ስደት ለኛ የደህንነትና የበረከት ምክንያት ሆኗልና እመቤታችን በስደቷ የደረሰችበት መከራና ረሃብ ዛሬ በዓለም ላይ በስደት በችግርና በበሽታ ያሉ ወገኖቻችን የምናስብበትና የምንረዳበት ርኅራኄን ያስተምረን ይገባል። ለዛሬ ያዘጋጀንላችሁ መንፈሳዊ መርሐ ግብር ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ለዘመዶም እንዲደርስ ሼር አድርጉት። በዓሉ የሰላም የጤናና የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።